ሰላም እንደምን አረፈዳችሁ። ዛሬ በረፋድ ፕሮግራማችን ሽሮ ልንበላ ነው። ሽሮ ደግሞ ምን አዲስ ነገር አለው ልትሉኝ ትችላላችሁ። ዛሬ ለየት ባለ መንገድ በየቤታችን የምናውቃት ሽሮ ስትቀብጥ ነው የምናየው። ሽሮ በቂቤ በወተት ሲሰራ እንዴት ነው? ለኔም በጣም ያስገረመኝ ነገር ነው። ውስጥ ላይ ገብተን አሰራሩን እንመለከታለን። በነገራችን ላይ የዛሬውን ደግሞ የንብላ ፕሮግራማችንን ለየት የሚያደርገው ምግቡን የምታበስልልን ኬሚስት ናት። ኬሚስቶች ምግብ ሲያበስሉ እንዴት እንደሚመጣጠን ለማየት በጣም ጓጉቻለሁ። ምናልባት የምናበስልበት ቦታስ ላብራቶሪ ይሆን የሚልም ደግሞ ስጋት አለኝ። ውስጥ ገብተን እንመልከት። ዛሬ ሽሮ በተለየ መንገድ ትታያለች። ሰላም ለዚህ ቤት። ዋው በጣም ነው የሚያምረው። እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አሎ ሰላም ነሽ? እንደዚህ አልጠበቅኩም። እኔ ላብራቶሪ እያልኩ ነበር ለተመልካቾች። ኬሚስት ናት ላብራቶሪ እና ይሁን ኪችኑ እያልኩ ነበር። ጭራሽ እንደዚህ ያማረ ኢትዮጵያዊ ባህላዊ የሆነ ምግብ ማብሰያ ነው እያየሁ ያለሁት። በጣም ነው ደስ የሚለው። ደስ ይላል። ባህላችንም እኮ ደስ ይላል። እውነት ነው በጣም። ስለዚህ የሚገርም ባህላዊ ምግብ ልጠብቅ ዛሬ። ጠብቂ። ምንም ሽሮ ብትሆን ትቀብጣለች እያልኳቸው ነበር። ንገሪልኝ እስኪ። አዎ በደንብ ነው የምትቀብጠው። ሽሮ በወተት ነው ዛሬ የምትሰራው። እሺ እንግዲህ ለየት ያለና ብዙ ሰው የማያውቀው የምግብ አሰራርም የምግብ ቴስትም ነው። አብረን እንሰራለን ማለት ነው። እኔም እስከምቀምሰው በጣም ቸኩያለሁ። እናንተም እያያችሁን ደግሞ እንደዚህ ነው የሚሰራው፣ እንዲህ መሰራት ይችላል እንደምትሉ አስባለሁ። አስገራሚዋን ሽሮ ልናበስል። እሺ እንግዲህ ስራ ማገዝም አለው። ዝም ብሎ እንዴ የሴት እንግዳ የለውም እኮ። የሴት እንግዳ የለውም። እውነት ነው። የሴት እንግዳ የለውም። ከዚህ ደስ ከሚለው ኪችን እንግዲህ የተለያዩ እቃዎች እያየው ነው። እዚሁ ነው የምናበስለው። እዚህ ነው የምናበስለው። ሰኒ ትንሽ ስለራስሽ ንገሪ። ሰናይ ተበራ እባላለሁ። የሰናይ ጠላ መስራችና ባለቤት፣ አሁን ደግሞ ማርኬቲንግ ማናጀር ነኝ። እንግዲህ እኔ የመጀመሪያ ባክግራውንዴ ኬሚካል ምህንድስና ነው የተማርኩት። እንዳጋጣሚ ነው ኤክስፒሪየንስም ቢራ ፋብሪካ ነበረ። ከቢራ ፋብሪካ ቢራ ፋብሪካ ሆኜ ጠላን በድፍድፍ መልክ በፓውደር መልክ እያልኩ እንደ ሪሰርች ነገር እየሰራ ሞካከር ነበር። እኔ ያደኩበት አካባቢ የወተት ሽሮ ኖርማሊ ምግብ ነው። ጎጃም ነው አጋው ምድር ይባላል። የሷ ቤተሰቦች ጋር ቡናም አለ። ቆንጆዬ በጣም ደስ ይላል። እሺ ቡና ምን እንጠጣለን። ዛሬ ከዚህ ቤት መውጣት የለማ። ዛሬ መውጣት ዶሮአችንም አለን። ቀምሳለን። ጥሩ ሰዓት ነው የመጣሁት። ሽሮ ሰራለሁ ብዬ ዶሮ ልበላ። ምግቦቻችንን ቀምሳችሁ ነው የምትሄዱ። እና እናቴ የተወለደችበት አካባቢ ስፔሻሊ የወተት ገንፎ የወተት ሽሮ አለ እና እሱን ወደ ማርኬት ነው ያመጣሁት። እውነት ለመናገር የሚያውቁት በደንብ ሊበሉ ቀጠሮ አስይዘው ሁሉ ይመጣሉ። ለማያውቁት ግን ቴስት ሲያደርጉት በጣም የሚወዱት አይነት ፍሌቨር ነው። በጣም ነው ደስ የሚለው። በዚህ ስራ አጋጣሚ ነው የተለያዩ እንደዚህ የባህላዊ ምግቦችን የመቅመስ እድል ነበረኝና በርካቶች በተለይ እንደዚህ አዲስ አበባ ላይ እንደዚህ አይነት ባህላዊ ምግቦች ሲሰሩላቸው ትዝታቸውንም ጭምር ነው መተው አይገኝም ብለው ቤተሰብ ጋር ሄደን ብቻ ነው የምንበላው ብለው የሚያስቡትን አይነት አማራጮች ሲፈጠሩ ደግሞ የሚያለቅሱ አሉ። አሁን ለምሳሌ ጠላ ብዙ አመት አሜሪካ ቆይቶ መጥቶ አንድ ሰውዬ ጠላ አላገኘም ነበርና በቃ ጠላ አጥቶ ተስፋ ሲቆርጥ ነው ዩቲዩብ ላይ ያየኝና በቃ ጠላ መጥቶ ሲጠጣ በጣም ነው ያለቀሰው። እና አንዳንዴ አይደንቲቲም ነው ስንመጣ የመጣንበትን ነገር ስናድግ እየቆየን ስንሄድ ምናምን ደግሞ ባህላችን የኛ ባህል ደግሞ ብዙ ነገር አለው። ቴራፒ አለው፣ ኢንጌጅመንት አለው፣ ብዙ ነገር አለውና አብሮ ትዝታውም አለ። በጣም አብሮ የመጣንበት ያለፍንበት ነገር ማለት። ልክ ነሽ። እንደውም በዚህ አጋጣሚ የወተት ሽሮ አለ ስትያቸው ለሰዎች የሚሰጡሽ ምላሽ የሚያስገርም ይመስለኛል። ምን ማለት ነው እንዴት ነው ምናምን አይነት ጥያቄ ከመቅበጥ ጋር የሚያገናኘዋል ምናምንና እንደውም አንዳንዴ መኖሩን ማወቃቸው ራሱ እንትን ይልና ከእንዴት ሽሮን ወተት ምንም አይነት ቴስት የማይኖረው ምናምን ይላልና ምላሾች ብዙዎች ጥሩ አይደለም። ግን ለሚያውቁት ሰውና ለናፈቃቸው ሰዎች ግን ከተገረሙበትና እንዴት ነው ከሚሉ ሰዎች መካከል እኔ አንዷ ነኝ። አሰራሩን እናሳያቸው። በድስት ነው እንግዲህ የምንሰራው። ሸክላ ድስታችን ያስፈልጋል። እንግዲህ ግብአቶቹ አጠቃላይ እነዚህ ናቸው። ምን ናቸው? ይሄ ለወተት ሽሮ ፐርፐዝ የተዘጋጀ ሽሮ ነው።
ልምጣ እንዴ አግዛለሁ? ምንም ያው ዛሬ እየተጋገዘ ነው የምናበስለው። እንግዲህ እነዚህ ናቸው በዋናነት ቅቤ፣ በርበሬ፣ ጨው፣ ሽሮና ወተት ነው የሚያስፈልግ። በጣም አሪፍ። ሌላ ምን እቃዎቹ ራሱ ደስ ይላሉ። በሸክላ ነው ሁሉ ነገር። በሸክላ ነው ባህላዊ ነገር ስለሆነ የሚያምረው። መጀመሪያ ቅቤያችን እየተደረገ ነው። ቅቤው ራሱ የሚገርማችሁ መዓዛው በጣም ነው ደስ የሚለው። እኛ ሁሉንም ነገር ከክፍለ ሀገር ቀጥታ ነው የምናስመጣ። እንዳልኩሽ ክፍለ ሀገርም የሬስቶራንት ኤክስፔሪየንስም ላሳውንም እየሰራ ስለሆነ እዛው ጎጃም ውስጥም አለ። ጎጃም ውስጥ ደብረ ማርቆስ ሬስቶራንት አለ። በእውነት በሌላ ሰት በቅቤ ነው የሚሰራው ማለት እዛ ጋር ወተት እያየው ነው። ውሃ አይገባም። ውሃ አይገባም። በእውነት ውሃና ዘይት አይገባም። ለከለር በርበሬ ቆንጆ ነው። ቤት ውስጥ ልናገኛቸው የምንችላቸው ነገሮች ናቸው። ሁሉም ነገር ቤት ውስጥ አለ። ላማስለኔ ነው ወይስ ያማስ የሚበላሽ ነገር ይኖር ይሆን? ምን የሚበላሽ ነገር የለም። እሺ አንዳንዴ ባህላዊ ምግቦቻችን በተለየ መንገድ ስናገኛቸው ውጭ ላይ ደስ ብሎ ነው የምንበላው። በሚገባ አስገራሚዋን ሽሮ እያየን ነው። ከለሩ ግን ኖርማሊ ቤት የምናውቀው አይነት ሽሮ እየመጣልኝ ነው። እዚሁ ነው የሚመጣው መሰለኝ። እዚች ጋር ነው የሚመጣው ግን ይመጣል ከለሩ። ከለሩ ይመጣል። ቆንጆ በርበሬም ስለሆነ ከለሩ የሚያምር ነው የሚሆነው። የሚገርም ነው ግን በጣም ደስ ይላል። መዓዛውን ወድጄዋለሁኝ። ስበላ ምን አይነት ቴስት እንዳለው ምን አይነት ጣዕም እንዳለው ደግሞ በጣም ጓጉቻለሁኝ። ሲሰራ ግን እጅሽ እስካሁን ካልተለየም። እጅ አይለይም። እጅ ከተለየ ቅድም አሁን አንቺ ስታማስይ ትንሽዬ ያዝ አድርጋ ነበር። ስለዚህ ወቀሳ መጣብኝ። ላግዝ ባልኩኝ የሴት እንግዳ የለውም ብዬ ነበር እኔ። ማሰሌ ግድ ነው። እሺ ስለዚህ አሁን ይሄማ እንዴት ያቅተኛል። በእርግጥ ትንሽ ያጓጉልኩት መስሎኛል። መጀመሪያ ላይ ሳየው በጣም ቀጭን ነበር። አሁን ግን እያየሁት ነው የወፈረው። መመጠን በጣም አለበት። በጣም ይወፍራል። ስለዚህ ለጀማሪዎች አሰራር ላይ በጣም ጥንቃቄ ያስፈልጋል ማለት ነው። አሰራር ላይ ጥንቃቄ ይፈልጋል። ሲሰራ ራሱ ምንም ጊዜ አይፈልግም። በቃ ቀለል አድርገሽ ቶሎ ሰርተሽ በልተሽ የምትሄጂው አይነት ምግብ ነውና ሽሮ ባይዘ እንደዛ መሆን አለበት። ኖርማሉ ሽሮም ራሱ ቆንጆ ሆኖ ከተዘጋጀ ሰዓት አይፈጅም። በጣም አሁን ወተትን ለብቻው ሽሮን ለብቻው ነበር የማውቀው። ዛሬ አንድ ላይ ለመጀመሪያ ጊዜ ነው የምቀምሰውና መዓዛው ልነግራችሁ አልችልም። በጣም ነው ደስ የሚለው። በጣም ነው ደስ የሚለው እውነት። ለልጆችም እንደዚህ የተመጣጠነ ነገር ጥሩ ነው አይደል? ለልጆችም የተመጣጠነ ነገር ጥሩ ነው። ይወዱታል ልጆች። የኔ ልጆች በጣም ነው የሚወዱት። በእውነት ስፔሻል ጥያቄ የሚጠይቁኝ እኔ ወተት ሽሮ ቁርስ ይሰራል። ኧረ እባክሽ ጥሩ አጋጣሚ ነው እና ይወዱታል። ቪዲዮ ራሱ ቀርጫለሁ። እጃቸው እንትን ሲል በጣም ቫይራል ነው ነበር። ሲበሉ የመጨረሻው ላይ ይጣላሉ። ኧረ እባክሽ ሊያልቅብን ነው አይነት ማለት ነው። ምግብ የማይበሉ በጣም አስቸጋሪ ልጆች ናቸው። በጣም ግን የወተት ሽሮ ሲሆን ግን በደንብ ነው የሚበላና ቶሎ በልተሽ ቶሎ ደግሞ ዳይጀስት ይሆናል። እኔና እህቴ በጣም የሚያጣላኝ ነበር የወተት ሽሮ የድስቱ ፍቅፋቂ ነበር በእውነት። ስለዚህ እናታችሁ እናንተን እንደዛ አድርጋ አሳደገች፣ አንቺም ለልጆች አሁን ደግሞ እንግዲህ ልጆችም እንዲያስቀጥሉ ደግሞ አሁን ወደ ሰውም እያሰራጨ ነው። እነሱ ብቻ ካወቁት ሌላ ቤትም እንዲገባ ላይቀጥል ይችላልና ሌላ ቤትም እንዲገባ። እንግዲህ አሁን ሽሮአችን ደርሳለች። የመጨረሻ ምጠናችን የሚሆነው ጨው ነው። ብዙ ጨው አይፈልግም። ባይዘው ወተት ነገር ሰርተሽ ታውቂያለሽ አይደል? የወተት ኮኮ ምናምን በራሱ የሚያነጫው ነገር ስላለ ብዙ ጨው አይፈልግም። መዓዛውን ልነግራችሁ አልችልም። በጣም ነው ደስ የሚለው። አሁን አልደረሰም ብትይኝ ራሱ ነው የሆነ ሳህን እናንተ ልጅ መጥቼ ደርሷል። ምን ነው የሚመስለው? ደርሷል። አሁን ጨውን መጥናለን። አነስ ያለ ጨው ነው የምናደርግበት። ፍጥነቱን ወድጄዋለሁ፣ ከለሩን ወድጄዋለሁ። በዛ ላይ በባህላዊ መንገድ መሰራቱ በጣም ነው ያስደሰተኝ። ስለዚህ አሁን ልጆቹ ያቀርቡልና እሺ ገብተን መቅመስ አለብን። እንግዲህ ይሄን ብቻ ሳይሆን ሌላ ምግቦችን መቅመስ አለብን። ሌሎችም አሉ አብሮ ቁጭ ማለት ይችላል።
ዛሬ አስገራሚ የሆነውን የወተት ሽሮ ልንበላ ነው። አሰራሩን እስካሁን ስንመለከት ነበረ። እኔ በጣም ጓጉቻለሁ። ሰኒ ስለምታውቀው በጣም ተረጋግታለች እንደምታዩት። እንግዲህ ያው እኔም ጓጉቻለሁ እውነት ለመናገር አንቺ አብረሽኝ ስለሰራ ዛሬ ሌላ ነው አዲስ ነውና። የሚገርምሽ አንድ የሰማሁት ነገር ነበር። ለክብር እንግዳ የሚዘጋጅ ነው እና ብዙ ጊዜ በባህላችን አሁን ዶሮና ሌሎች ነገሮች ናቸው እንግዳ ሲመጣ በክብር። ሽሮም በክብር እንግድነት የሚስተናገድበት ቦታ ነው ወደ ጎጃም አካባቢና እሱ ትንሽ ብትነግሪኝ ደስ ይለኛል። እንግዲህ ጎጃም አካባቢ እንግዳ ሲመጣ ኢሚዲየትሊ ምግብ መቅረብ አለበት። የመጀመሪያው ነገር ምንድነው የሚደረገው? ቅቤ ይመታና ይቀርባል። ግን ያ እንግዳ እንዳይሄድ ብዙ ጊዜ ዶሮ ምናምን አርደሽ መስራት ፕሮሰስ ያለው ነገር ነው። ያ እንግዳ ግን ተመልሶ ሊሄድ ይችላል። ስለዚህ የወተት ሽሮ ትሰሪያለሽ፣ የወተት ገንፎ ትሰሪያለሽ። እንደዚህ ወተት ጋር የተያያዙ ነገሮች ለፍጥነት ይሆናሉ። አይብ በቅቤ ይመታል፣ ወተት እርጎም በቅቤ ይመታል፣ አብዚም ይባላል። እነዚህ ፈጠን ያሉ ነገሮች እንግዲህ እንግዳ ቤትን እንግዳን ያክል ነገር ቤት መጥቶ በረከትን ማጣት ነው ተብሎ ስለሚታሰብም እንደመጣ እንግዳው ቶሎ ፍጥን ያለ ነገር ይቀርባል። አልደረሰም ነው ሰርቼ ራሱ አልደረሰም። አራኔ እየመጣ ነው። ሀሳቡን በጣም ነው የወደድኩት። በነገራችን ላይ ከበድ ያለ ነገር ለማዘጋጀት እንግዳው ከሚቆይ ባለው ነገር ራሱ ባለው ነገር መሸኘት እውነት ነው። እንዳይቀዘቅዝብን ደርሷል። ዋው በጣም ደስ ይላል። ትኩስ እንደሆነች እንደምታዩት ጭሷ ራሱ እንጀራውም የቤት ነው ብለሽኛል። እንጀራ የቤት ነው እንግዲህ አይን ይመሰክራል። በጣም ደስ ይላል። አንዳንዴ ውጭ ላይ ሰዎች ለመብላት በጣም ይቸገራሉ። በጣም የሚቸገሩት እንጀራ ነውና ይሄን ነገር እንደውም እኔ በቃ አንድ ምፈታው ብዬ ማስበው የነበረ ይሄን ነውና እና ፈትቻለሁ ሰርቼ ስለማሳየው በጣም ደስ ይለኛል። ይበላል። የተለየ ጣዕም ነው ያለው። የሚገርም ግን ሽሮ ነው ብዬ ለማሰብ አልቻልኩም። እስኪ በደንብ ቀመሹ። ይጣፍጣል በእውነት በደስታ ስለተሰራ። ሰው እንደምታዩት የወተት ሽሮ የተለየ ቴስት ነው ያለው። ፕራውድ አላረግሽም? እያየሽ ነው የተሰራ ምናምን የተጨመረውን ነገር አትያልና ጀስት ስንቀምሰው ደግሞ ቴስት እንደዚህ ነውና እንደዚህ አልጠበኩም። መጀመሪያ ላይ አሁን አሰራሩን ባልመለከት ይሁን ሌላ ነገር የገባ ነው የሚመስለውና በጣም ነው የሚጣፍጠው። ይሄ ነገር ጣፈጠኝና እንዳጋጣሚ ደግሞ ጓደኞቼ ጋር ዛሬ ተቀጣጥሬያለሁ። ብንጠራቸውና ቢቀምሱት ደስ ይለኛል። እንደውም ባህላችንም ሰብሰብ ብሎ መብላት አለ። አመሰግናለሁ በጣም አንዬ ቴንክ ዩ። ፌስቡክ ግሩፕ አለ የእናቶች ወግ ስለ ልጆች አስተዳደግና አመጋገብ የሚባል በጣም ነው የሚታወቀው። በነገራችን ላይ የወተት ሽሮ ከሌላ ምግቦች ጋርም አብሮ መቅረብ ይችላል። ስለዚህ እኔ እቺም ስለጣፈጠች ማን ጋር ልጨምር? ሌላ አይ ወደኛው የሚባል እኔ እሺ በጣም ነው የሚጣፍጠው። ብቻውን ሽሮ በጣም እወዳለሁና እንደዚህ ግን ከጥብስ ጋር ከዶሮ ጋር ደግሞ በጭራሽ አልጠበቅኩትም ነበርና በጣም ደስ ብሎኝ በጣም ወድጄ ነው የበላሁት። ጓደኞቿም እንደ ጓደኛ ሳይሆን ዛሬ አዲስ እንደቀመሰ ሰው ምስክርነት እየሰጡ ነውና ደስ የሚል ቆይታ ነበረ። ባህል ደስ ይላል። እውነት ነው። ባህል ሁሉም ነገር ደስ ይላል። ባህላዊ ምግቦቻችንን ባህላዊ መጠጦቻችንን የምናሳድገው እኛው ራሳችን ነን። ሌላ ከሌላ ዓለም መጥቶ የሚያሳድግልን የለም። ስለዚህ ባህል ላይ መስራት ባህል ላይ ከምንሰራው ነገር አንዱ ምን በላውና ምን ጠጣው ነገር ነው። እንደዚህ አይነት ነገሮችን ሰው ከግንዛቤ ያስገብቶ ባህሉ ላይ ቢሰራ ደስ ይለኛል። ሰብሰብ ብለን እንደ ባህላችን እየበላን ያለ ነው። በጣም ደስ ብሎኛል። እኔ የበዓል አይነት ድባብ ያለበት ሁኔታ ነው ያለው። አለባበሳቸው፣ ምግቡ፣ ቤቱ ራሱ በጣም ደስ ይላልና ጥሩ ጊዜ አሳልፈናል። በዛሬው እንብላ ፕሮግራማችን የወተት ሽሮ ነበረ። እንደምትሞክሩት ተስፋ አደርጋለሁ። እኔ ጣፍጦኛል። እየበላው ልቀጥል። ሌሎች ፕሮግራሞች ይቀጥላሉ።